verb tense ምንድነው? verb tense የምንለው እነዚህ የግስ ጊዜዎች ወይም ደግሞ የግስ ቅርጽ ናቸው። ምንድነው? ተግባርን ወይም ሁኔታን ሊያሳዩ ይችላሉ። እነዚህን ሲያሳዩ ደግሞ በጊዜ ውስጥ ነው። ጊዜው ያለፈ ሊሆን ይችላል፣ አሁን ወይም የወደፊት ሊሆን ይችላል። እና ደግሞ የተግባሩን ተፈጥሮ ነው። የተግባሩ ተፈጥሮ ምን ሊሆን ይችላል? ቀጣይነት ያለው፣ የተጠናቀቀ፣ ተደጋጋሚ ወይም ደግሞ ተለዋዋጭነቱን ሊያሳይ ይችላል ማለት ነው። ይህ በጊዜ ውስጥ መቼ አንድ ነገር እንደተከሰተ ወይም እንደሚከሰት ለማሳየት ይረዳል ማለት ነው። ኦኬ። ስለዚህ የሚመልሷቸው ጥያቄዎች እንደ መቼ ተከሰተ፣ አሁን ይከሰታል ወይም ደግሞ ለምን ያህል ጊዜ ይቀጥላል የሚሉትን ነው ማለት ነው የሚመልሱት። ኦኬ፣ ምሳሌ ልስጣችሁ። I eat breakfast every day። በየቀኑ ቁርስ እበላለሁ። ይሄ habitual action ወይም ደግሞ ተደጋጋሚ ድርጊትን ለማሳየት ነው የተጠቀምነው። She is reading a book right now። እሷ አሁን መጽሐፍ እያነበበች ነው። ይሄ ongoing action ነው፣ ማለትም ቀጣይ የሆነ ድርጊት ማለት ነው። They will arrive tomorrow። እነሱ ነገ ይደርሳሉ። ይሄ ደግሞ የወደፊት እቅድን ነው ለማሳየት የተጠቀምነው ማለት ነው። ኦኬ፣ አይነቶቻቸው ወይም ደግሞ እንግሊዘኛ ውስጥ 12 ዋና ዋና ቴንሶች አሉ። እነሱም አሁን፣ ያለፈ፣ የወደፊት ተብለው ይከፈላሉ። እያንዳንዳቸው 4 ተፈጥሮዎች አሏቸው። ቀላል፣ መሰረታዊ ወይም እውነታዊ፣ ይሄ ሲምፕል የምንለው ማለት ነው። ቀጣይ፣ ይሄ ኮንቲኒየስ የምንለው የተጠናቀቀ ፐርፌክት፣ እና ደግሞ እስከሚያልቅ ድረስ ቀጣይነት ያለው ወይም ደግሞ እስከሆነ ጊዜ ድረስ ያለ ቀጣይነትን የሚያሳዩ ደግሞ ፐርፌክት ኮንቲኒየስ የምንላቸው ናቸው ማለት ነው። ኦኬ፣ ከፕሬዘንት ሲምፕል እንጀምር። ፕሬዘንት ሲምፕል ተደጋጋሚ ወይም ቀጣይ እውነታዎችን ያሳያል። ፎር ሃቢትስ፣ ፋክትስ ኦር ጀነራል ትሩዝ ልንጠቀመው እንችላለን። ስለዚህ ይህ የሚጠቀመው ደግሞ ቤዝ ፎርም ኦፍ ቨርብ ወይም ደግሞ መሰረታዊ ግስ የምንለው ነው። ስለዚህ ለሂ፣ ሺ እና ኢት ኤስ በስተመጨረሻ ያለውን ትጠቀማላችሁ። ከነዛ ውጭ ደግሞ ለሆነ ኤስ በስተመጨረሻ የሌለውን ግስ ትጠቀማላችሁ። መሰረታዊ ግስ ማለት ምንም ለውጥ የሌለው ማለት ነው። ኦኬ፣ ኤግዛምፕል አይ ዋክ ቱ ስኩል። እኔ ወደ ትምህርት ቤት በእርምጃ እሄዳለሁ። The sun rises in the east። ፀሐይ በስተምስራቅ ትወጣለች። ፕሬዘንት ኮንቲኒየስ አሁን ተጀምረው ቀጣይነት ያላቸውን ተግባራት ያመለክታል። ስለዚህ ከአም፣ ከኢዝ፣ ከአር ቀጥሎ ቨርብ ፕላስ አይንጂ ያለን ስትራክቸር ይከተላል። ምሳሌ ስናይ ደግሞ she is cooking dinner። እሷ አሁን እራት እየሰራች ነው። we are living in አዲስ this month። እኛ በዚህ ወር በአዲስ አበባ እየኖርን ነው ወይም ደግሞ እንኖራለን። ይሄ አክቹዋሊ አንዳንዴ የወደፊት እቅድን ስፔሲፊክ ታይም ሲሆን የወደፊት እቅድን ለማሳየት ትጠቀምታላችሁ። ግን አሁን እዚህ ጋር ምን ብላችሁ ሰዱት? በዚህ ወር በአዲስ አበባ እየኖርን ነው ብላችሁ ሰዱት ማለት ነው። ኦኬ፣ ፕሬዘንት ፐርፌክት ያለፈ ተግባርን ከአሁኑ ጋር ያለውን ግንኙነት ያሳያል። ፎር አክሽንስ ኮምፕሊትድ ኢን ዘ ፓስት ዊዝ ዘ ፕሬዘንት ሬሌቫንስ። ኦኬ፣ ይህ ስትራክቸሩ ሃቭ ወይ ሃዝ ከዛም ፕላስ ፓስት ፓርቲሲፕል ወይም ደግሞ ቨርብ ስሪ የምንለው ከሃቭ ጋር ቀጥሎ ቨርብ ስሪ የሚጠቀሙት። ምሳሌ I have visited Paris። ፓሪስን ጎብኝቻለሁ። They have just eaten። እነሱ አሁን ገና በሉ። ፕሬዘንት ፐርፌክት ኮንቲኒየስ ያለፈ ጊዜ ላይ የተጀመረ ተግባሩ ነው፣ አሁን ድረስ የሚቀጥልን ያመለክታል። ስለዚህ ፎር አክሽን started in the past and continuing now። ኦኬ፣ ስትራክቸሩ ምንድነው? have ወይ has ይኖርና ከዛ been ይገባል ፕላስ ቨርብ አይንጂ፣ ቨርብ ፕላስ አይንጂ። ምሳሌ she has been studying for hours። እሷ ለሰዓታት እያጠናች ነበር። we have been waiting since morning። ከጠዋት ጀምሮ እየጠበቅን ነበር። ፓስት ሲምፕል ያለፈ ጊዜ ላይ የተጠናቀቁ ተግባራትን ለማሳየት እንጠቀመዋለን። ማለትም for completed actions in the past። ስለዚህ ስትራክቸሩ ምንድነው የሚጠቀመው? ቨርብ ቱ የምንለውን ማለትም ብዙ ጊዜ ኢዲ የምጨምሩበት ሬጉላር ሲሆን፣ ኢሬጉላር ሲሆን ደግሞ በዲ በቲ ሊያልቅ የሚችል ነው። ኦኬ፣ ስለዚህ ያለፈ የግስ ቅርጽን ይከተላል። ስለዚህ ዋክ ወደ ዋክድ የሆነና እንደዛ ሆኖ ነው የምትጠቀሙት ማለት ነው። ምሳሌ he finished his homework። እሱ የቤት ስራውን ጨርሷል። we went to the market yesterday። እኛ ትላንት ወደ ገበያ ሄደን ነበር። ፓስት ኮንቲኒየስ ያለፈ ጊዜ ውስጥ ቀጣይነት የነበረውን ተግባር ያሳያል። ብዙ ጊዜ የሚቋረጡ ድርጊቶች ናቸው እነዚህ። for ongoing actions in the past often interrupt ይደረጋሉ ማለት ይቋረጣሉ በሌላ ድርጊት። ኦኬ፣ ስትራክቸሩ ምንድነው? was ወይም ደግሞ were ፕላስ verb 1 ፕላስ ing ይኖራል ማለት ነው። ምሳሌ I was eating when you called። አንተ ስልክ ስትደውል እየበላው ነበር። they were playing football all afternoon። እነሱ ሙሉ ከሰዓቱን ኳስ እየተጫወቱ ነበር። ፓስት ፐርፌክት ባለፈ ጊዜ ውስጥ ከሌላ ድርጊት ቀድሞ የተጠናቀቀ ተግባርን ያመለክታል።
ስለዚህ ፎር አክሽንስ ኮምፕሊትድ ቢፎር አናዘር ፓስት አክሽን ማለት ነው። ስትራክቸሩ ምንድን ነው? ሃድ ፕላስ ፓስት ፓርቲሲፕል። ምሳሌ ሺ ሃድ ሌፍት ቢፎር አይ አራይቭድ፣ እኔ ከመድረሴ በፊት እሷ ሄዳ ነበር። ዊ ሃድ ፊኒሽድ ዲነር ዌን ዘ ጌስትስ ኬም፣ እንግዳዎቹ ሲመጡ እራት በልተን ጨርሰን ነበር። ፓስት ፐርፌክት ኮንቲኒየስ ባለፈ ጊዜ ውስጥ ቀጣይነት የነበረውና የተጠናቀቀ ተግባርን ያሳያል። ወይም ደግሞ ያለፈ ጊዜ ላይ በሌላ ድርጊት እስከሚቋረጥ የቀጠለ የነበረ ድርጊትን ለማሳየት እንጠቀመዋለን። የአሪፍ ዴፊኒሽን ይመስለኛል። ፎር ኦንጎይንግ አክሽንስ ቢፎር አናዘር ፓስት ፖይንት። ስለዚህ ስትራክቸሩ ምንድን ነው? ሃድ ቢን ፕላስ ቨርብ ፕላስ አይንጂ። ምሳሌ ሂ ሃድ ቢን ወርኪንግ ኦል ዴይ ቢፎር ሂ ሬስትድ፣ ቀኑ ሙሉ እየሰራ ነበር እስከሚያርፍበት ጊዜ ድረስ። they had been traveling for hours when the car broke, ለሰዓታት እየተጓዙ ነበር መኪናው እስከሚበላሽ ድረስ። ፊውቸር ሲምፕል ወደፊት የሚከሰት ተግባርን ለመተንበይ ወይም ደግሞ ውሳኔ ያመለክታል። for predictions or spontaneous decisions። ስትራክቸሩ ምንድን ነው? will plus base verb ማለትም መሰረታዊ ግስ ማለት ነው። ምሳሌ I will call you later፣ በኋላ ደውላለሁ ወይም እጠራሃለሁ። it will rain tomorrow፣ ነገ ዝናብ ይዘንባል። ፊውቸር ኮንቲኒየስ ወደፊት ላይ ቀጣይነት ኖሮት የሚከሰት ተግባርን ያሳያል። for ongoing future action ማለት ነው። ስትራክቸሩ ምንድን ነው? will be plus verb plus ing። ምሳሌ she will be sleeping at midnight፣ ለሊት ተኛለች። we will be meeting next week፣ በሚቀጥለው ሳምንት እንገናኛለን። ፊውቸር ፐርፌክት ከሆነ የወደፊት ጊዜ በፊት የተፈጠረ ነገርን ነው የሚፈጠር ነገርን ለማሳየት ነው። ስለዚህ for actions completed before a future time። ምሳሌ by tomorrow I will have finished the report፣ እስከ ነገ ሪፖርቱን ጨርሳለሁ። they will have arrived by noon፣ እነሱ በ12 ሰዓት ይደርሳሉ። future perfect continuous ወደፊት ላይ እስከ ተወሰነ ጊዜ ቀጣይ የሆነ ተግባርን ያሳያል። for ongoing actions up to future point uses ስትራክቸሩ ምንድን ነው? will have been plus verb ing። ምሳሌ by next year she will have been teaching for 10 years፣ በሚመጣው ዓመት ለ10 ዓመታት በመምህርነት የምታገለግል ይሆናል። we will have been living here for a decade by 2030፣ በ2030 እዚህ ለ10 ዓመታት የምንኖር ይሆናል። ስራቸው functions of tenses in a sentence። ስለዚህ ቴንስ የተለያየ አይነት ጠቀሜታ ሊኖራቸው ይችላል። ስለዚህ ጊዜዎች የተለያዩ ጊዜዎችን ልትጠቀሙ ትችላላችሁ የተለያየ ነገርን ለማሳየት። describing habits or routines፣ ስለዚህ ተደጋጋሚ ተግባራትን ለመግለጽ። ይሄ present simple tense ነው። he drinks coffee every morning፣ እሱ ሁሌም ጠዋት ላይ ቡና ይጠጣል። narrating stories or sequences፣ ታሪኮችን በቅደም ተከተላቸው ለማስተላለፍ ወይም እዚህ ጋር past tense እንደምሳሌ እንጠቀም። she opened the door and saw a surprise፣ በሩን ከፍታ ስትወጣ ስጦታ አየች ወይም ደግሞ አገኘች። talking about plans or predictions፣ እቅዶችን ወይም ትንበያዎችን ለመናገር future tense። example we will travel to Europe next summer፣ በሚመጣው በጋ ወደ አውሮፓ እንሄዳለን። showing connections between time፣ በጊዜዎች መካከል ያለ ግንኙነትን ለማሳየት። ለምሳሌ perfect tense I have lived here since 2010፣ ከ2010 ጀምሮ እዚህ ነው እየኖርኩ ያለሁት። በስተመጨረሻ emphasizing duration፣ ጊዜን ለማጉላት ወይም ደግሞ continuous tense ማለት ነው። they are building a new bridge፣ እነሱ አሁን አዲስ ድልድይ እየገነቡ ነው። አሁንን ጨምሪያት ነው። እነሱ አዲስ ድልድይ እየገነቡ ነው ብቻ ብላችሁ መጨረስ ትችላላችሁ። ኦኬ ይህን ይመስላል። እዚህ ጋር ያልገባችሁ ነገር ካለ ጠይቁኝ። ለማወቅ ትጉ። መልካም ጊዜ። የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያሳስኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አድራሻ አይጠፋችሁም። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ።
መልካም ጊዜ። ያብስራ።